ልጅቷ ተደበቀች። በቃ ኦንላይን ላይ ለመሸጥ ልብስ ተበድራም ተለክታም ከኢትዮጵያ ምንም ብላ የሰውን ምላስ ጠንቋይ፣ ድግምተኛ፣ መተተኛ፣ መርዘኛ የሚለውን ሁሉ ነገር ዋጥ አርጋ ለመስራት ስትል የምትሰራበትን ቤት እየጠቆማችሁ ፖሊስ በየጊዜው እየሄደ ስትሳቀቅ በቃ የቀረው ይቅር ብላ ራሷን ደብቃ መዳም ቤት ገባች። መዳም ቤት እየሰራች የመዳሟ እህት ቤት የሚሰሩ የሀበሻ ሰራተኞች ሪከርዱን እያወጡ ያኔ እሷ እንደዚህ አርጌበት ምናምን ብላ የተደረገ ሪከርድ አለ አይደል? ይሄው እቺ እኮ ሰህር ታረጋለች እህትሽ ቤት ያለችው እኮ ሰራተኛ ጠንቋይ ናት ብለው ሲሉ የዚች የመዳሟ እህቶች ቀጥታ መጥተው ማለት ነው ቤትሽ ላይ ያለችው ሰራተኛ እቺ ናት ብለው ሁሉን ነገር አሳዩ። 4 ወር አንገቷን ደፍታ እየሰራች ካለችበት ቤት ሴትየዋ አንቺ ጠንቋይ ነሽ ወይ ብላ ስትላት ኧረ እኔ ጠንቋይ አይደለሁም ይሄው ብላ አንጥታ ስታሳያት ይሄ ከሰው ጋር ተጣልቼ ነበር በዛ የተፈጠረ ነው ስትል ከዛ ዝም አለቻትና ልክ ልጆቿን ሲያማቸው ልጆቿ ራስ ምታት ሲነሳ ልጆቿ የሆነ ነገር ሲሆኑ ጭራሽ እሷ ላይ ማፍጠጥ ጀመረች። ልጆቼን የሆነ ነገር አርጋለች ብላ አስባ ማለት ነው። መጨረሻ ላይ በቃ ውጪልኝ እኔ እንደዚህ እየፈራው አብሬሽ ልቀጥል አልችልም ብላ ልጅቷን አርፋ ከምትሰራበት ቤት ተፈናቅላ አሁን ስራ አጣ ቁጭ ብላለች። ቢላ አለይኩም እግዚአብሔር ይወደዋል፣ ፈጣሪ ይወደዋል። እኛ ነውራችንን እግዚአብሔር ሸፍኖ እግዚአብሔር ደብቆ እንጂ ቤትኛው ጽድቃችን ነው፣ ቤትኛው ጥሩ ስራችን ነው። የሰው ልጅ ይሳሳታል፣ የሰው ልጅ ያጠፋል፣ የሰው ልጅ ብዙ ነገር ያደርጋል። ግን እግዚአብሔር ነው መፍትሄ የሚሰጠው፣ እግዚአብሔር ነው የሚቀጣው። ለምን እኛ እንቀጣለን? ለምን እያሳደድን ሰው እንዳይሰራ ሰው ለፍታ ሽንት ቤት ጠርጋ ስንት ነገር ከፍላ የምታገኛትን ገንዘብ ለልጆቿ ሰፖርት የምታረግን ሴት ስራ እንዳይኖራት ማድረግ ሀበሻ ሁነን ጥሩ ነው? ማርያምን ጥሩ ነው? ቀን እኮ ነው የገፋባት፣ ቀን እኮ ነው። እቺ ሴት እኮ እሷን ሰላም ማለት ታውቃላችሁ? እሷን ሰላም ማለት እንደ ትልቅ ነገር የሚቆጠርላት ልጅ ነበረች። እሷ ቤት ሰው መጥቶ መግባት እንደ ትልቅ ነገር የሚቆጠርባት የጊዜ ሰው ነበረች። ዛሬ ጊዜ ያሽቃብጣል፣ ጊዜ ከዳት አይደለ? ይሄ ነገር መጣ አይደለ? እግዚአብሔር በራሱ መንገድ እንትን ይበላል። ሌሽ ነው ግን ለምን ምን እንጠቀማለን? የሰው እንጀራ ላይ አሸዋ መድፋት ለምን ያስፈልጋል? ደግሞ ማንነኛ ምንድነን? እስኪ እኛ ከሌላው የተሻለ ምን ነገር አለን? እቺን ምስኪን ልጅ አጎብዳጅ አጨብጫቢ ቲፎዞ ስለሌላት ብቸኛ ስለሆነች ተናግራ ማስረዳት ስለማትችል ቀልቃላ ቀልጣፋ ስላልሆነች ዝም ብላ ቅስሟ ስብር ብሎ ስታዩት ኢንሻአላህ ለምን እናሳድዳለን? እኛም የሰው ቤት ገረድ ሆነን ሰው ቤት ተገረደን እየሰራን የሰው ቤት ሰራተኛ ሆነን ዛሬ ዋሽተን ሄደን ወሬ አውርተን ሰውን ከስራ አፈናቀልን። ነገኛስ በምን መንገድ ነው ስራችንን የምናጣው? ለምን በዚህ ልክ ክፉ ትሆናላችሁ? ለሰው ባትጠቅሙ እንኳን ለምን ትጎዳላችሁ? ለምን አሁን እቺ ልጅ ስራ ፈታ ቁጭ አለች። የት ትግባ? እጇ ላይ ብር የለም። የተሰጣትን የወር ደሞዝ ይዛ ኢጃዛ ቤት ስትሄድ ከቦርሳዋ ነው ብሯን የሰረቁባት። ከቦርሳዋ ከስተመር አላት። ይብዛም ይነስም ሺቲ የሚያዛት፣ ድሪያ የሚያዛት፣ ሽፎን የሚያዛት፣ አበሻ ቀሚስ የሚያዛት የራሷ ከስተመር ነበራት። የት ተቀምጣ ትስራ? ማን ያስጠጋት? ማን ቤት ያከራያት? ማን? አሁን እቺ ሴት ራሷን ብታጠፋ፣ አሁን እቺ ሴት የሆነ ነገር ብትሆን ታዝናላችሁ? የሰው ልጅ መቆሚያ መቀመጫ መከልከል ነውር አይደለ? መዳም ቤት ይሻለኛል እማያውቁኝ ሰዎች ጋር ተደብቄ እሰራለሁ ስትል እናንተ ግን ኖ በፍጹም የትም መቀመጥ የለብሽም። ልሽ ምናችሁ ላይ ደረሰች?
ምናችን ነካች? ብታስጠነቁል ብትጠነቁል እዛው ተጫርስ ከተጠነቋቆለችው ሰው ጋር እውነት ከሆነ ግን እኛ ማነን? ምንድነን? ቀን የጣለው ሰው ላይ ለምን በወደቀ ነገር ላይ ለምን እኛ መፍለጫ እንሆናለን? ለምን መዶሻ እንሆናለን? ለምን ሚስማር እንሆናለን? የሰው ልጅ በቃ ያለ ነው፣ ይሳሳታል። አንድ ሰው ላይ ከመፍረዳችሁ በፊት እዛ ሰው ላይ ምን ቢሆን ነው? ምን ቢገጥመው ነው እንደዚህ ክፉ የሆነው? ምን ቢያሳልፍ ነው? የሰው ልጅ እኮ አረመኔ የሚሆነው ጨካኝ የሚሆነው እኮ ካለፈበት ከኖረበት ካሳለፈው ነገር አንፃር እኮ። እኛ ግን ክፉዎች ነን። በጣም ክፉ ነን። በጣም እኛ ገዳይ፣ እኛ መርዝ። እኛ የሆነ ሰው ሞት አለው ሲል ተሯሩጠን ገመድ እንካ እስካሁን አለ እንዴ ነው የምንለው። እንካ ገመድ የት ይሻላል? በማላታይን ይሁንልህ በኪሎሮክስ ይሻላል? የትኛው ነው ቀልጠፍ አድርጎ ከዚች ዓለም ሊያሰናበት የሚችለው ብለን የሞት አይነት ሜኖ የምናቀርብ ሰው እንጂ ለመኖር በቃ ያለፈውን ትቶ